እግዚአብሔር የዘላለም አባት ሆይ በኢየሱስ ክርስቶስ ስም ልባቸው ለቃልህ ይከፈት። ለመንፈስህ እግዚአብሔር ሆይ አይምሯቸው ይከፈት። ጌታ መንፈስ ቅዱስ በኢየሱስ ስም ዛሬ ተሞልቶ መውጣት እንዲሆን፣ ታድሶ መውጣት እንዲሆን፣ ነፃ ወጥቶ መውጣት እንዲሆን፣ እግዚአብሔር ሆይ ተፈውሶ መውጣት እንዲሆን፣ ተባርኮ መውጣት እንዲሆን በጌታ በኢየሱስ ስም ጸልያለሁ። ኢየሱስ ጌታ ነው። በኢየሱስ ስም ሃሌሉያ። እንደገባችሁ አትውጡም። አሜን። የተጨነቃችሁ ካላችሁ ያዘናችሁ ካላችሁ ትጽናናላችሁ። አሜን። ኢየሱስ ጌታ ነው። እግዚአብሔር በቃሉ አልፎ ይፈውሳችኋል። የእግዚአብሔር ቃል የሚፈውስ ነው። ቃሉን ላከ፣ ፈወሳቸው፣ ከመከራ ስጋት አዳናቸው። የምትሰጉ ሰዎች፣ የምትጨነቁ ሰዎች በጌታ በኢየሱስ ስም ሃሌሉያ አሜን። በረከት ያጣችሁ ሰዎች፣ የምትቅበዘበዙ ሰዎች፣ ነገር የተዘጋባችሁ ሰዎች በጌታ በኢየሱስ ስም እግዚአብሔር ዛሬ ለእናንተ ተአምራትን ያደርጋል። አሜን። በቃሉ አልፎ እግዚአብሔር ታምራትን ያደርጋል። በህይወታችሁ ላይ በኢየሱስ ክርስቶስ ስምና ስልጣን መልካም ነገር ይሆናል። አዲስ ነገር ይሆናል። ሃሌሉያ። ጌታ ሆይ አመሰግናለሁ። በመካከላችን ስላለ ስም ይባረክ። እግዚአብሔር ሆይ የሊዲያንም ልብ ከፈተላት ተብሎ እንደተጻፈው ጌታ ሆይ ቃልን ተርበው ተጠምተው የሚመጡ ሰዎች እንዳሉ አውቃለሁ። እግዚአብሔር ሆይ በኢየሱስ ስም ልባቸው እንዲከፈት፣ አይምሯቸው እንዲከፈት፣ ማስተዋልና ጥበብን እንድትሞላባቸው እግዚአብሔር ሆይ ጸልያለሁ። ኢየሱስ ጌታ ነው። ማንም ጥበብ ቢጎለው በልግስና የሚሰጠውን እግዚአብሔርን ይለምን ይላል። ዛሬ ይለምናለሁ ስለናንተ ጥበብ ያጣችሁ ሰዎች አሜን። ኢየሱስ ጌታ ነው። ነገር እየተበላሸ እየጨነገፈ የምትቸገሩ ሰዎች በኢየሱስ ስም ጸልያለሁ። የእግዚአብሔር ኃይል፣ የእግዚአብሔር ሞገስ፣ የእግዚአብሔር ጸጋ በእናንተ ላይ እንዲበዛ አሜን። ኢየሱስ ክርስቶስ ለዘላለም ጌታ ነው። አዲስ ነገር በህይወታችሁ ላይ ይሆናል። እግዚአብሔር መልካምን ነገር ያደርጋል። አሜን። ክብር ለኢየሱስ ይሁን። ጌታ ይባረክ። እንግዲህ ዛሬ አዲስ አቅማዳ በሚል ቃል አካፍላችኋለሁ። ርዕሴ አዲስ አቅማዳ። አሜን። ኢየሱስ ጌታ ነው። እኔና እናንተ አዲስ አቅማዳዎች ነን። ሃሌሉያ ስሙ ይባረክ። አዲስ አቅማዳ ለመሆን የምንሰራ ሳይሆን ሰው በክርስቶስ ኢየሱስ አምኖ ከዳነ ወደ ዘላለም ህይወት ከመጣ በኋላ አዲስ ፍጥረት ነው። አዲስ አቅማዳ ነው። ጌታ ይባረክ። አሜን። ስለ አዲስ አቅማዳ ዛሬ እንነጋገራለን። ይሄ አዲስ አቅማዳ አዲስ የወይን ጠጅ ይፈልጋል። ሃሌሉያ አሜን። ስሙ ለዘላለም የተባረከው። ኢየሱስ ክርስቶስ አንድ ክፍል ላይ የተናገረውን የእግዚአብሔርን ቃል አነባለሁ። ጌታ ይባረክ። ሃሌሉያ። ማቴዎስ 9 ላይ ከቁጥር 14 እስከ 17 ያለውን አነባለሁ። እኔ ግን የምፈልገው 16 እና 17 ላይ ያለው ነው፣ ግን ተያያዥ ስለሆነ ለማብራራት እንዲመቸኝ ከ14 ጀምሬ ያነበዋለሁ። በዚያን ጊዜ የዮሐንስ ደቀ መዛሙርት ወደ እርሱ ቀርበው እኛና ፈሪሳውያን ብዙ ጊዜ የምንጦመው ደቀ መዛሙርትህ ግን የማይጦሙት ስለምንድር ነው አሉት። ኢየሱስም እንዲህ አላቸው፣ ሚዜዎች ሙሽራው ከእነርሱ ጋር ሳለ ሊያዝኑ ይችላሉን? ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ በዚያን ጊዜም ይጦማሉ። ባረጀ ልብስ አዲስ እራፊ የሚያኖር የለም፣ መጣፊያው ልብሱን ይቦጭቀዋልና መቀደዱም የባሰ ይሆናል። ባረጀ አቅማዳ አዲስ የወይን ጠጅ የሚያኖር የለም፣ ቢደረግ ግን አቅማዳው ይፈነዳል፣ የወይን ጠጁም ይፈሳል፣ አቅማዳውም ይጠፋል። ነገር ግን አዲሱን የወይን ጠጅ በአዲስ አቅማዳ ያኖረዋል፣ ሁለቱም ይጠባበቃሉ ይላል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ማሂ ተባረኪ። አሜን። ጌታ ይባረክ። ስለዚህ እዚህ ቦታ ላይ ኢየሱስ ክርስቶስን የዮሐንስ ደቀ መዝሙር የነበሩ ጌታ ኢየሱስ ክርስቶስ ከመምጣቱ በፊት ስለ ጌታ ኢየሱስ ክርስቶስ ይመሰክር የነበረው የሱ ደቀ መዝሙር የነበሩትን ኢየሱስን አንድ ጥያቄ ጠየቁት። እኛና ፈሪሳውያን ምን ላለን? እንጾማለን። ያንተ ደቀ መዝሙሮች ግን ለምንድን ነው የማይጾሙት? ለምንድን ነው ስርዓት የሚጥሱት? ለምንድን ነው ህግ የማያከብሩት? ምክንያቱም በዛ ዘመን መጾም፣ መጸለይ፣ የሆነ ነገር ማድረግ ህጉን በተከተል ስለሆነ
እነሱ የሚጾሙት በቃ ህግ ስለሚላቸው ብቻ ነው። ለአዲስ ነገር አይደለም የሚጾሙት፣ ወይ የሆነ ነገር አይደለም የሚጾሙት፣ ለህጉና ለህጉ ብቻ ነው የሚጾሙት። ስለዚህ እንዴት ነው እነሱ እየጾሙ እንዴት እኛ አንጾምም? እኛ እየጾምን እነሱ እንዴት አይጾሙም ብለው ይናገራሉ ማለት ይጠይቁታል። ኢየሱስን ጥያቄ ነው የሚጠይቁት። ግን ኢየሱስ በጣም የሚገርም ምሳሌ ነው የተናገረው። ይህንን ምሳሌ የተጠቀመው ሰው ሙሽራ፣ ለምሳሌ ሙሽራ ታውቃላችሁ። አንድ ሙሽራ አብሮ ለምሳሌ ሙሽራዋ አብራችሁ ካለች ምንም አታዝኑም፣ አትበሳጩም። ሙሽራዋ ግን ለምሳሌ የሆነ ጸጉር ቤት ሄዳ ወይ የሆነ እየተኳኳለች የሆነ ልብስ እየለበሰች የሆነ ነገር እናንተ ውጭ ሆናችሁ እየጠበቃችኋት ቢሆን ግን ታዝናላችሁ፣ ትበሳጫላችሁ። እንዴ ሰዓት ወሰደች እኮ ለምንድነው ማትመጣው? ወንዱም እንደዛው ለምንድነው ማይመጣው? ለምን እንደዛ ሆነ? ሙሽራው ግን ሲመጣ በጣም ደስ ይላቸዋል። ያለውን ነገር ይበላሉ፣ ይጠጣሉ፣ ምን ይላሉ። ከዛ ወደ ሙሽራዋ ቤት ይሄዳሉ ማለት ነው። እንደዚህ አይነቱን ምሳሌ ኢየሱስ ክርስቶስ ሲናገር እዚህ ቦታ ላይ እናየዋለን። ይሄንን ሲናገር ግን ስለ አሮጌ ማንነትና ስለ አዲሱ ፍጥረት፣ ስለ አሮጌው ሰውና ስለ አዲሱ ሰው ነው እየተናገረ ያለው። እኔና እናንተ በክርስቶስ ኢየሱስ አምነን የዳንን አዲስ ፍጥረቶች ነን። አዲስ ማንነትን ተቀብለናል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ለዚህ የከፈልነው ምንም ነገር የለም። ለዚህ ያወጣነው ወጪ ምንም የለም። እንዲሁ ሃሌሉያ፣ ኢየሱስ ጌታ ነው። እንዲሁ በጸጋው ድነናል። እንዲሁ በክርስቶስ ኢየሱስ በተሰራለን ስራ አዲስ ፍጥረቶች ሆነናል። ትላንት ማንም ልትሆን ትችላለህ። ትላንት ምንም ልትሆኝ ትችያለሽ። ያለፈው አሮጌው አልፏል። እነሆ ሁሉ አዲስ ሆኗል ይላል። ጌታ ይባረክ። በክርስቶስ ኢየሱስ አዲስ ሆነናል። ግን ይሄ አዲስ ማንነት ዝም ብሎ አይደለም የመጣው። ሰው ዝም ብሎ አዲስ ሰው መሆን አይችልም። ኢየሱስ ጌታ ነው። ሃሌሉያ። ይሄንን ቃል ለማግኘት አንድ ቦታ ላይ መሄድ አለብኝ። ትንሽ ስለ አዲስ ማንነት እንዴት ነው አዲስ የተደረገ ነው የሚለውን ለማወቅ ሩት ምዕራፍ 3 ቁጥር 3 ላይ የእግዚአብሔር ቃል እንደዚህ ሲል ይናገራል። እንግዲህ አለቻት፣ ሃሌሉያ፣ ኑሃሚን ለሩት በጣም ጥበብ የተሞላበት አንድ ሚስጥር ትነግራታለች። እንግዲህ ምን በይ? ታጠቢ። ኢየሱስ ጌታ ነው። እንግዲህ ታጠቢ፣ ተቀቢ፣ ልብስሽንም ተላበሽ፣ ወደ አውድማውም ውረጂ ትላታለች። ይችን ነው የምፈልገው እኔ። ሩት ምዕራፍ 3 ቁጥር 3 ላይ ጌታ ይባረክ። አሜን። እንግዲህ ምን በይ? ታጠቢ። አያችሁ፣ ሰው ልብስ ከመልበሱ በፊት መታጠብ የሚባል ነገር አለ። መታጠብ አለበት። አንድ ሰው በቆሻሻ ማንነቱ አዲስ ልብስ አይለብስም። አዲስ ልብስ ስትገዙ ታጥባችሁ ተቀብታችሁ ምናምን ነው የምትለብሱት። እነዚህ 3 ፕሪንሲፕሎችን ኑሃሚን ለሩት ትነግራታለች። ሩት ታውቃላችሁ የኑሃሚን ወዳጅ ናት። ሩት ማለት ራሱ ታማኝ ጓደኛ ማለት ነው የስሟ ትርጓሜ። ኢየሱስ ጌታ ነው። ታማኝ ጓደኛ፣ ታማኝ ናት። አሮጊት ናት፣ ምንም የላትም፣ ከስራለች፣ አትረባም፣ ከዚህ በኋላ አትጠቅምም፣ ምንም ለኔ የምታረግልኝ ነገር የለም ብላ ያልተወቻት ታማኝ ሴት ናት ሩት ማለት። ታማኝ ወጣት ልጅ ናት። ለዚች ወጣት ልጅ ግን ኑሃሚን የምትክስበት አንድ ጊዜ ያገኘች። ሃሌሉያ፣ ኢየሱስ ጌታ ነው። ይሄ ጊዜ መጣ። ምን የምትልባት? የምትመክራት፣ የሚቤዣትን ቦዔዝን የምታጠምድበት የምታገኝበትን ሚስጥር ነገረቻት። ኢየሱስ ጌታ ነው። ምን አድርጊ ያለቻት? ታጠቢ። ኢየሱስ ጌታ ነው። እኛ በክርስቶስ ኢየሱስ ደም ታጥበናል። አዲስ ማንነትን ከማግኘታችን በፊት የክርስቶስ ኢየሱስ ደም አጥቦሃል፣ አጥቦሻል። ሃሌሉያ፣ አሜን። ዛሬም ደሙ ትኩስ ነው። የትኛውም ኃጢአተኛ፣ የትኛውም በደለኛ፣ የትኛውም እርኩሰትን የሚያደርግን ሰው ሊያጥብ የክርስቶስ ኢየሱስ ደም ዛሬም ትኩስ ነው። ሃሌሉያ፣ ኢየሱስ ጌታ ነው። አሜን። ዋጋ ተከፍሎን የታጠብ ነው። አዲስ ፍጥረት ከመሆናችን በፊት ይሄ ደም እኛን አጥቧል። ደማችን በደሙ ተቀይሯል።
ጌታ ይባረክ። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። እግዚአብሔር ዝም ብሎ አላቀላቀለንም። ደም ሳይፈስ ስርየት የለም ይላል መጽሐፍ ሲናገር። በደሙ ተሰርዮልን የዘላለም ሕይወትን አግኝተናል። እሱ ብቻ አልበቃም፣ አዲስ ማንነትን አግኝተናል። ተቀቢ ትላታለች። ቁጥር 2 ሁለተኛው መቀባት ነው። ሰው ገላውን ታጥቦ ሻወር ወስዶ ይቀባል። የምንቀባባው ነገሮቻችን እንቀባል። ዶድራንት እንቀባለን፣ ባዝሊን እንቀባለን፣ ሎሽን እንቀባለን። ምንድን ያላችሁን ትቀባላችሁ አይደለ? መቼም የሆነ ስራ ውላችሁ አቧራ በአቧራ ሆናችሁ መታችሁ ከምትቀቡት ይልቅ ታጥባችሁ የምትቀቡት ነገር ሰው በጣም ፓወርፉል እና ደስ የሚል ነገር ነው። ተቀቢ አለቻት። ኢየሱስ ጌታ ነው። መንፈስ ቅዱስን ምን ብለናል? ተቀብለናል፣ ታትመናል። ጠረንሽን የሚቀይር ጠረንህን የሚቀይር ኢየሱስ ጌታ ነው። ሃሌሉያ አሜን። የትላንትና ማንነታችንን የትላንትና ቆሻሻችንን በደሙ ካጠበ በኋላ በክርስቶስ ኢየሱስ በመንፈስ ቅዱስ ታትማችኋል ይላል መጽሐፍ ሲናገር። ጌታ ይባረክ አሜን። አንደኛ ዮሐንስ ምዕራፍ 2 ላይ ቁጥር 20 ላይ እንደዚህ ይላል፣ እናንተም ከቅዱሱ ቅባት ተቀብላችኋል። ተቀብተሃል፣ ተቀብተሻል። ስለ መቀባት የሚያወራው ይሄ አንደኛ ቆሮንቶስ ምዕራፍ 12 ላይ ያለውን ቃል አይደለም። መንፈስ ቅዱስ እንደወደደ አንዳንዱን ነቢያት፣ አንዳንዱን አስተማሪ፣ አንዳንዱን የቤተክርስቲያን መሪ እሱን አይደለም የሚያወራው። ይሄ ክፍል አንደኛ ዮሐንስ ምዕራፍ 2 ቁጥር 20 ላይ የሚያወራው ስለ መንፈስ ቅዱስ መታተም ነው። እናንተም ከቅዱሱ ቅባት ምን ብላችኋል? ተቀብላችኋል። ቅዱስ ቅባት አርፎብናል። የተቀደሰ ቅባት አርፎብናል። ሰው በደሙ ከታጠበ በኋላ ተቀብቷል። ጌታ ይባረክ። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። ስለዚህ ምን አለቻት? ተቀቢ አለቻት። ዳትስ ኢምፖርታንት ፓወርፉል። ተቀቢ። ከዛ እዛ ከመሄደ በፊት ሕዝቅኤል ምዕራፍ 16 ቁጥር 9 ላይ እንደዚህ የሚል ቃል አለ። እግዚአብሔር እስራኤልን ዝም ብሎ አይደለም የቀላቀላት፣ ዝም ብሎ አይደለም አዲስን ስም የሰጣት፣ ዝም ብሎ አይደለም እስራኤል ብሎ የጠራት። መጀመሪያ እግዚአብሔር ያደረገው ነገር አለ። ምንድነው ስትሉኝ፣ በውሃ አጠብኩሽ፣ ከደምሽም አጠራውሽ፣ በዘይትም ቀባውሽ ይላል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሃሌሉያ አሜን። አያችሁ፣ በምን አጠብኩሽ? በውሃ አጠብኩሽ፣ ከደምሽም አጠራውሽ፣ በዘይትም ቀባውሽ ይላል። ኢየሱስ ያድናል። ሃሌሉያ አሜን። ስለዚህ በክርስቶስ ኢየሱስ ታጥበናል፣ ተቀብተናል። ክብር ለእግዚአብሔር ይሁን። ሃሌሉያ። ጠረናችንን ቀይሮታል። የድሮ ማንነታችንን ቀይሮታል። ነቀፌታችንን አንስቶታል። ሃሌሉያ። ኢየሱስ ያድናል። ከሳሻችንን ገልብጦታል። የወንድሞች ከሳሽ ምን ብሏል? ወድቋል ይላል። ጌታ ይባረክ። ዛሬ ኢዮብን እየሄደ በሚከስበት ክስ እኔና እናንተን እየሄደ ሰይጣን መክሰስ አቅም የለውም። ነው ከእግራችን በታች ነው ያለው። ጌታ ይባረክ አሜን። የወንድሞች ከሳሽ እንደ መብረቅ ሲወድቅ፣ ሰይጣን ከሰማይ እንደ መብረቅ ሲወድቅ አየው አለ ኢየሱስ። ጥሎታል፣ በመስቀሉ ቀጥቅጦታል። ስለዚህ ምን አለ? አጠብኩሽ፣ ከደምሽም አጠራውሽ፣ ዘይትም ቀባውሽ። ሃሌሉያ። ጌታ ይባረክ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ምናልባት እየተኮነናችሁ ያላችሁ ሰዎች አላችሁ። ዛሬም የምትኮነኑ ሰዎች አላችሁ። የትላንትና ማንነታችሁ የሚከሳችሁ ሰዎች አላችሁ። እኔኮ ትላንት እንዲህ ነበርኩ፣ እኔኮ ትላንት እንዲህ እያለ ሰይጣን ዛሬም ይከስሻል፣ በጆሮሽ ይከስሻል። ግን እነግርሻለሁ በክርስቶስ ኢየሱስ ደም ታጥበሻል፣ ነፃ ወጥተሻል። ይሄ ከሳሽ ወድቋል። ዞር በል። የክርስቶስ ኢየሱስ ደም ዛሬም ትኩስ ነው። ሊያጥብሽ፣ ሊያጠራሽ፣ ሊያነጻሽ ከርኩሰትሽ ኢየሱስ ጌታ ነው። ሊያጠራሽ ዛሬም ደሙ ትኩስ ነው። ጌታ ይባረክ አሜን። ሃሌሉያ። ስለዚህ ሩት ተቀቢ ያለቻት ከቅዱሱ ቅባት ተቀብተናል። ሶስተኛው እንደዚህ ይላል፣ ልብስሽን ተላበሺ። ሃሌሉያ።
ኢየሱስ ጌታ ነው። ይሄ ነው አቁማዳችን። ክርስቶስን ለብሳችሁታል ይላል መጽሐፍ ሲናገር። አሜን 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 አሜን። ማክሬሌ በጃባቲ ጋናምስ ክርስቶስን ለብሰኸዋል። ክርስቶስን ለብሰሽዋል። አሜን። ክርስቶስን የለበሰ ሰው አዲስ ፍጥረት ነው። አዲስ ማንነት ነው ያለው። አዲስ አቁማዳ ነው። ሃሌሉያ! ኢየሱስ ጌታ ነው። አሮጌ አቁማዳ የሚባል ነገር የለውም። አሮጌ ማንነታችሁን በመስቀል ላይ ጠርቆ አስወግዶታል። ክርስቶስ ሲሰቀል አብረሽ ተሰቅለሻል፣ ሰቅለሻል። ይህ የድሮ ማንነታችንን የድሮ ስጋችንን በመስቀል ላይ አስወግዶታል። አንዳንድ ጊዜ እያወረድ ነው ካልሆነ በስተቀር ተሰቅሏል። ጌታ ይባረክ። አሜን። አዲስ ፍጥረት፣ አዲስ ማንነት። ሃሌሉያ! ኢየሱስ ጌታ ነው። ስለዚህ ምን አለቻት? ልብስሽን ተላበሽ። ኢምፖርታንት። ክርስቶስን ለብሰን መውጣት መግባት ኢምፖርታንት ነው። ሃሌሉያ! ኢየሱስ ጌታ ነው። ስለዚህ ኢየሱስ የማቴዎስ ወንጌል ምዕራፍ 9 ላይ የሚናገረው ቁጥር 16 እና 17 ላይ ስለ አሮጌ አቁማዳና ስለ አዲስ አቁማዳ ነው። ስለ ድሮ ማንነታችንና ስለ አዲሱ ሰው ነው። አሁን ቢጾሙ ትርጉም የለውም። አሁን መንፈስ ቅዱስን ቢሞሉ ትርጉም የለውም። እናማ አዲስ ማንነት ይመጣል አለ። ሃሌሉያ! ኢየሱስ ክርስቶስ ለዘላለም ጌታ ነው። ባረጃ አቁማዳ ላይ አዲስ የወይን ጠጅ የሚያኖር የለም። አቁማዳ ያው ታውቃላችሁ፣ አቁማዳ ብዬ አስባለሁ። ከፍየል ሌጦ የሚሰራ ነው እና አቁማዳው አዲሱ አቁማዳ አሮጌው አቁማዳ ይፋሰሳል። አይሆንም። አያችሁ፣ ብዙዎቻችን በክርስቶስ ኢየሱስ ታጥበናል፣ ተቀብተናል፣ ደግሞ ክርስቶስን ለብሰነዋል። ስለዚህ አዲስ የሆነው መንፈስ ቅዱስ ሙላት በሕይወታችን ላይ ያስፈልገናል። ዕለት ዕለት እንሞላለን። ማንን? መንፈስ ቅዱስን። ዕለት ዕለት መንፈስን ተሞሉ ይላል መጽሐፍ ሲናገር። ዕለት ዕለት ልትሞየ ያስፈልጋል። ዕለት ዕለት ልትሞላ ያስፈልጋል። በዚህ አዲስ ማንነትሽ ዕለት ዕለት አለመሞላት አትሽም፣ ትሞያለሽ። ስለ አቅማዳ ሳጠና አዲሱ አቅማዳ ወይን ጠጁ እየቆየ ሲሄድ እየፈላ ሲሄድ እየተለጠጠ የመለጠጥ ማንነት ባህሪ ያለው ጌታ ይባረክ። አሜን። የመለጠጥ ለዛ ነው ለትሁታን ጸጋ ይጨመርለታል ይላል። አንድ ሰው በአስተማሪነት ሲገለጥ ጌታ የነቢያት ጸጋ ይጨምርለታል፣ የፈውስ ጸጋ ይጨምርለታል፣ የመገለጥ የተለያዩ ነገሮችን በህይወቱ ላይ እየጨመረ እየተለጠጠ አይፋሰስም። አሜን። እየተጠባበቀ ይሄዳል። ኢየሱስ ጌታ ነው። ሃሌሉያ! ጌታ ይባረክ። አሜን። ስለዚህ ይሄ አዲሱ ማንነታችን ግን ሁል ጊዜ ክርስቶስን የሚመስል ህይወት እንዲኖረን ይፈልጋል። ባይዘወይ ማለት ነው ራሱ መንፈስ ቅዱስን እየተሞላን ስንመጣ ማንነታችን ይሄ ድሮ በጣም ያስቸግረን የነበረው ነገር፣ በድሮ ልምምድ በድሮ ማንነት የምንሄደው የነበረው ነገር ከህይወታችን ላይ እየተቀረፈ እየተገፈፈ ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። እየተገፈፈ ይሄዳል። እየነጻ እየጠራ ጌታ ይባረክ። አሜን። ጻድቅ እኮ ይላል ይሄ ብርሃን ሙሉ ቀን እስከሚሆን ድረስ ምን ይላል? እየበራ ይሄዳል ይላል። አያችሁ፣ እየበራን እየተሞላን ነፃየውን። ይሄ ክርስትና የጉዞ ጉዳይ ነው። ዛሬ ሞላለሁ፣ ዛሬ መጨረሻ ቀን ነው፣ ዛሬ ምናምን እንደዛ የሚባል ነገር የለም። በየቀኑ ነው። አሜን። ኢየሱስ ጌታ ነው። በየቀኑ አላስፈላጊ ነገሮቻችን በየቀኑ እየተገረዙ ይመጣሉ። ግን ያ መንፈስ ቅዱስ በህይወታችን ላይ በጣም የምንሞላ ከሆነ ቁጭ ብለን የእግዚአብሔርን ቃል የእግዚአብሔርን መንፈስ የምንበላ የምንጠጣ ከሆነ የጊዜያችንን ስፔንድ የምናደርገው የት ነው? ማንን ነው እየሰማህ ያለው? ማንን ነው እየሰማሽ ያለሽ? ምንድነው እየተሞላችሁ ያላችሁት? ይሄ አዲሱ ማንነታችሁ ውስጥ ምንድነው እየሞላችሁበት ያላችሁት? አሮጌ ይሄ የድሮ ወሬ ለምሳሌ የድሮ ነው። አሉባልታ፣ ሐሜት፣ ጥላቻ፣ አድመኛነት ገላትያ ምዕራፍ 5 ላይ ያለው ማለት ነው። አሁን በጣም እየተቸገርን ያለ ነው እኮ እኛ ጴንጤዎች እኮ
ይሄ የድሮ ማንነት እኮ አለቀቀንም እኮ አዲስ ፍጥረት ነኝ ሃሌሉያ ምናምን እንላለን። ግን ይሄ ሐሜት አሁንም አለ፣ አሁንም ጥላቻ አለ፣ አሁንም በቃ እነዚህ ነገሮች ከህይወታችን ላይ አልላቀቅ ብለዋል። በጌታ በኢየሱስ ክርስቶስ ስም ዛሬ ከእናንተ ህይወት ላይ በደሙ የታጠበ ይሁን። አሜን። ኢየሱስ ጌታ ነው። የተነቀለ ይሁን በኢየሱስ ስም። ሐሜት ካንቺ ላይ በኢየሱስ ክርስቶስ ስም ይነሳ። በናዝሬቱ በኢየሱስ ስም ከቤተ ክርስቲያን ላይ ይነሳ። ካንተ ላይ ጥላቻ፣ አድመኛነት በኢየሱስ ስምና ስልጣን ወንድም ወንድምን መክሰስ፣ ወንድም ወንድምን መጥላት፣ ወንድም ወንድምን ማሳደድ በጌታ በኢየሱስ ክርስቶስ ስም ከዘመናችን ላይ ከቤተ ክርስቲያን ላይ ከህይወታችን ላይ ይነሳ። ኢየሱስ ጌታ ነው። መንግስተ ሰማያትን አይወርስም ይላል። አድመኛነት፣ ክፋት፣ ሐሜት፣ ተንኮል አይወርስም ነው የሚለው። ጌታ ምስክሬ ነው። በጣም መጠንቀቅ አለብን። ኢየሱስ ጌታ ነው። አሜን። ግን ደስ የሚላችሁ ነገር እግዚአብሔር የምሕረት አምላክ ነው። ዛሬም በፊቱ ወድቀን ይሄ ደም ትኩስ ነው። ዛሬም ያጥባል፣ ዛሬም ያጠራል፣ ዛሬም ይቅር ይላል። ኢየሱስ ጌታ ነው። ዛሬም ያቅፋል። ሃሌሉያ አሜን። እኛ እኮ ድሮ እንኳን እኮ ሳላውቅ በስተት እያወቅኩ በድፍረት የሰራውትን ኃጢአት ይቀበለን ብለን ሄደን ስንሄድ ነው ሁሌ ይችን የምንለው። ከዛ በኋላ ግን ያው ነን መልሰን ያው ነው። አሁን ግን መንፈስ ቅዱስ አለ፣ የሚረዳ መንፈስ ቅዱስ አለ፣ የሚያግዝን መንፈስ ቅዱስ አለ። ኢየሱስ ጌታ ነው። አሜን። ክብር ለኢየሱስ ይሁን። የሚያግዘን የሚረዳን የእግዚአብሔር መንፈስ አለ። አንተን ኃጢአት ሊገዛህ አይችልም። አንቺን ኃጢአት ሊገዛሽ አይችልም። በኃጢአት ላይ ነግሰሽ በኃጢአት ላይ ነግሰህ የምትኖርበትን የእግዚአብሔር ጸጋ በአንተ ላይ ማድረግ ትችላለህ። ትላንትና ይቅር አለ ማለት የሚከብደን ሰዎች ዛሬ ጥፋተኞችም ሳይሆን ይቅርታ እንችላለን። ጌታ ምስክር ነው። ሞክረው የሆኑ ሰዎች መተው እንዲያረከኝ ዛሬ አሁን አንድ ሰውዬ መተው እኔን ከሰሰኝ በውስጥ መስመር እንዴ ምንም አለ። በእውነት ለሱ መልካም ሰው ከመሆን ውጪ ምንም ያረኩት ነገር አላውቅ። ግን ይቅርታ አልኩት። በቃ ይቅርታ። ግን ምንም አላረኩ። አያችሁ፣ የሚከሷችሁ ሰዎች ይመጣሉ አለ። ይሄ የወንድሞች ከሳሽ ቢወድቅም ግን በወንድሞች ደግሞ ይመጣል። በወንድሞች ይመጣል፣ በእህቶች ይነሳባቸዋልና ይቅርታ በቃ ምን አገባኝ ከኔ ምን ይጎልብኛል? ምን ይጎልባል? ምንሽም ክብርሽ አንዲት እጥፍ ጌታ ምስክርን አፋቸውን ታዘጋቸዋል። በይቅርታ አፋቸው ይዘጋል። ይቅርታ የሚል ልብ እግዚአብሔር ይስጠን። አሜን። እግዚአብሔር ይርዳን። ጠላት ከሚጠቀምባቸው ቀስት አድርጎ ከሚጠቀምባቸው ሰዎች በጌታ በኢየሱስ ክርስቶስ ስም እግዚአብሔር ይገላግላችሁ። አሜን። ክፉ ተናግረው ክፉ ከሚያናግሯችሁ አንደበታችሁን ከሚያረክሱ በኢየሱስ ክርስቶስ ስም ዛሬ ከእንደነዚህ አይነት ሰዎች ለየዋችሁ። ኢየሱስ ጌታ ነው። መለየት ይሁንላችሁ በጌታ በኢየሱስ። መንፈሱ ሽባ ይሁን። እንደዚህ አይነት ሰዎችን የሚጠቀም ክፉ መንፈስ አንደበታቸውን ይጠቀማል፣ ይራገማሉ፣ በዛው አፋቸው ይባርካሉ። በቃ የጠላት ቀስት ናቸው። ዛሬ እግዚአብሔር ይምታው በኢየሱስ ስም። ሃሌሉያ። ኢየሱስ ጌታ ነው። አንዲት ቅንጣት አንዲት ታክል እናንተ ህይወት ላይ መርገም አይሰራም። ልንገራችሁ፣ አገልጋይ ይሁን ለምን እንደዚህ ሰማያትን የሚከፍት አይሆንም። ኢየሱስ ጌታ ነው። ገና መረገም ሲጀምር ክፉ ስፒሪት ገብቶበታል። መንፈሱን ነው መዋጋት ያለብህ። መንፈሷን ነው መወጋት ያለብሽ። ነጥለህ ምታ። ኢየሱስ ጌታ ነው። አሜን። አትራገሚ። በባረክንበት አፋችን እዛው እንራገማለን። ሰውየውን እኮ ነው፣ ሴትዮዋን እኮ ነው። እግዚአብሔር ይፈውሰን በጌታ በኢየሱስ ስም። አሜን። ስለዚህ እንዴት ብሎ ይጠባበቅ? አዲስ ማንነት አለን። እየተቀጠቅነው ያለነው ግን አሮጌውን ነገር። አሁን ኢየሱስ ምሳሌ አድርጎ ስለ ወይን ጠጅ፣ ስለ አዲስ ልብስ፣ ስለ አሮጌ ልብስ ይናገር እንጂ ፖይንቱ እሱ አይደለም። ፖይንቱ ስለ መንፈስ ቅዱስና ስለ አዲሱ ፍጥረት ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ግርም ይለኛል። እኔ አንዳንድ ጊዜ ጌታ ምስክሬ ነው። በቃ አንዳንዴ እኮ ባላይ ነው ይሻለኝ። ኮሜንት ላይ ሄዳችሁ ስታዩ በራገም ነው መሳደብ ነው እንደዚህ ማለት ራሳችን እኛ
ጴንጤዎች የምንባለው ማለት ሌላው እኮ ስላልዳነ ነው። እሱ የጠላት ቀስት ሆኖ ነው። ግን እኛ ራሳችን የጠላት ቀስት ልንሆን አልተጠራንም። የሱን በጎነት ልትናገሩ የተመረጠ ትውልድ እኮ ነው። አንቺ እኮ የሱን በጎነት ልትናገሪ የተመረጥሽ የሱ ትውልድ ነሽ። ልንገስጽ እንችላለን። ኢየሱስ ጌታ ነው። አሜን። ተመለስ ልን እንችላለን። አንዳንድ ጊዜ ሰዎች ተግሳጽም አይወዱም። ሁልጊዜ ልክነሽ እያልካቸው እንድትኖሩ ነው የሚፈልጉት። አንተ መልካም ነህ፣ አንቺ መልካም ነሽ፣ እንደዚህ ነሽ። ኢየሱስ ጌታ ተመለሱ የሚለንን አንወድም። እኔ አንዳንድ ሰዎች እግዚአብሔር ወደ ህይወቴ ያመጣቸዋል። እንደው አሁን ስልኬን አንስቼዋለሁ እንጂ ስልኬ ላይ በጣም ችግር ያለባችሁ ሰዎች፣ እንዲጸለይላችሁ የምትፈልጉ ሰዎች፣ የታመማችሁ ሰዎች እንደዚህ ደውሉ ብዬ ስልኬን ባዩ ላይ አድርጌ ነበርና እነዛ ሰዎች ይደውላሉ። ጌታ ይባረክ፣ ጸልይላችኋለሁ፣ ነገራቸው ይፈታል ማለት ነውና አዲስ ክርስቲያኖች፣ ግማሹ ደግሞ በጣም ደክሞ ወደ ጌታ ይመጣ የተለያየ ነው የሚመጣው። ግን ጸልይላችኋለሁ፣ ነገራቸው ይፈታል። ከዛ ተመለሱ ማለት ወደ ቃሉ ተመለሱ። ሁልጊዜ እኔ ልጸልይላቸው አልተጠሩም እኮ እነዚህ ሰዎች እኮ ነገ ለሌላ ደግሞ የሚተርፉ መሆን አለባቸው። ደቀ መዝሙር ልትሆን ተጠርተሃል። ሁልጊዜ እኔ ላይ ተጣብቀህ እኔ ላይ እንደዛ አይደለም። ኖ ዮሐንስ እኮ እንደዛ ነው ያደረገው አይደል እንዴ? ይኸው ሂዱ አላቸው። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሲላቸው ጥርግ ብለው ነው ሄዱት። ለሱ አልጠራቸውም፣ ለሱ አላስቀመጣቸውም። እንዴ እኔ አስተምሬ እኔ አስጠምቄ እኔ እንደዚህ ኖ። የክርስቶስ ነሽ፣ የክርስቶስ ነህ። ይሄንን ክርስቶስ ደግሞ ለማወቅ ቃሉን መሞላት አለብህ። በጸሎት ተንበርከኩ ስትሏቸው አይወዱም። እግዚአብሔር ጊዜ ስጠኝ፣ እኔ እግዚአብሔር ይናገረኛል። ጌታ ምስክር። አንዳንድ ጊዜ ብክን እላለሁ። ስባክን ጊዜ ስጭኝ፣ ጉልበትሽን ስጭኝ፣ ጊዜሽን ስጭኝ ይለኛል ጌታ። ኦኬ መባከኔን ስብስብ ብዬ እንበረከካለሁ። አብዝቼ እንበረከካለሁ። አብዝቼ እግዚአብሔርን ቃል ለኮፍ ከሆነ ቁጭ ብዬ በደንብ አድርጌ አጠናዋለሁ፣ እበላለሁ። እግዚአብሔር እኮ አይደለ እንዴ በጉን ዘጸአት ምዕራፍ 12 ላይ በጉን ጨርሰህ ብላ ነው የተባለው የእስራኤል ሕዝብ። እኔና እናንተ የእግዚአብሔር እስራኤላውያኖች ነን። ጨርሰን በጉን ልንበላ ተጠርተናል። ክርስቶስን ልንበላው፣ ክርስቶስን ልንጠጣው። ሰው ያልበላውን አይመስልም፣ ሰው ያልጠጣውን አይመስልም። አንዲት በጣም ማቃት ልጅ ነበረችና አቮካዶውንም ሙዙንም ምናምኑንም ጸጉራቸው ላይ ያደርጋሉ። ለምን አይበሉትም ትለኝ ነበር። ምክንያቱም በዚህ የገባ ነው በእንትን የሚወጣው። ጥሩ ነው ለጸጉር ማድረግ፣ ግን አብዛኛው ሰው ከሚበላ ይልቅ እዚህ ላይ ቢያደርገው ነው የሚሻለው። ብዙዎቻችን ክርስትና ህይወታችን እንደዛ ነው። ህይወታችን የብክነት ነው። በቃ መባከን፣ መባዘን፣ ዛም መባሮጥ ነው፣ ዛም መሮጥ ነው። ይሄማ ቲክቶክ። እግዚአብሔር ይርዳን። አሜን። ኢየሱስ ጌታ ነው። ግን ይሄ አዲሱ አቁማዳ አዲሱን የወይን ጠጅ መሞላት ይፈልጋል። መንፈስ ቅዱስን መሞላት ይፈልጋል። ዛሬ በጌታ በኢየሱስ ስም መሞላት ይሁንላችሁ። ሕያው እግዚአብሔር ምስክሬ ነው። የሚሰማ መንፈስ ቅዱስን የሚሰማ ሰው ያተርፋል። እኔ ከራሴ እየተናገርኩ እንዳልሆነ እግዚአብሔር ያውቃል። የሚሰማሽ ያተርፋል ብሎኛል ጌታ። ኢየሱስ ጌታ ነው። ሃሌሉያ አሜን። የሚሰማሽ ይጠቀማል ብሎኛል። የሚሰማ የምክር ቃል ጳውሎስ አብዛኛው መጽሐፍቶቹን ሄዳችሁ ስታጠኑ የምክር ቃል ነው። ለቤተ ክርስቲያን ምክር በእግዚአብሔር ቃል የተደገፈ በመንፈስ ቅዱስ የተለወሰ ምክር ነው የሚናገረው፣ ምክር ነው የሚጽፈው። ያንን ከሰማች ቤተ ክርስቲያን ተጠቃሚ ነው የምትሆነው። ያንን ተሰምታ ተግባራዊ የምታደርግ ከሆነ ቤተ ክርስቲያን አዲሱን ሰው አለመምሰል አትችልም። አዲሱ ማንነቷ እየተገለጠ ነው የሚመጣው። ሌላ ማንም አይደለም፣ ክርስቶስ ነው። የለበስነው ክርስቶስን ስለሆነ እሱ ነው የሚገለጠው። የሱ ባህሪያቶች መገለጥ ይጀምራሉ። እንዴት? እሱን መንፈስ ቅዱስ ነው ራሱ መንፈስ ቅዱስ ዝም ብሎ ይገልጠዋል። ሃሌሉያ አሜን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ ዛሬ በጌታ በኢየሱስ ክርስቶስ ስም ይሄንን ተሞልታችሁ መውጣት እንዲሆን ጸልያለሁ። አዲስን
የወይን ጠጅ ተሞልቶ መውጣት፣ አዲስን ኃይል ተቀብሎ መውጣት። አሜን። አዲስ አቁማዳ ልትሆኑ አትችሉም። ኦሬዲ ሆናችኋል። ሰው በክርስቶስ ኢየሱስ አምኖ ከዳነ በኋላ አዲስ አቁማዳ ነው፣ አዲስ ማንነት ነው። ችግራችንን ነግሬያችኋለሁ። የባህሪ ችግር ነው፣ የድሮ ማንነት ችግር ነው። ውስጡ ፊድ እያደረግነው ያለነው ነገር ችግር ነው። ምንድነው ፊድ እያደረግን ያለነው? ምንድነው የምንበላው? እሱ ነው ፖይንቱ። ስለዚህ ዛሬ የምንበላውን እንምረጥ። አሜን። የምንበላውን የምንጠጣውን ወደ ውስጣችን የምናስገባውን ነገር እንምረጥ። ይጠባበቃሉ። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። ጌታ ይባረክ። ግራ እየተጋባ እየተደነባበርን አንኖርም። አንደኛ ዮሐንስ ምዕራፍ 2 ቁጥር 20 ላይ እናንተም ከቅዱሱ ቅባት ተቀብላችኋል ካለ በኋላ አንድ ነገር ይላል፣ ሁሉንም ታውቃላችሁ። ከቅዱሱ ቅባት የተቀባ ሰው ሁሉንም ያውቃል። ሁሉንም ሲል ስለ ሄቨን ህይወት ምናምን አይደለ። ይሄ የእውቀት ቃል የጥበብ ቃል ምናምን እሱን አይደለም እያሉ እሱ ቅድም ያልኳችሁ ለዛ ነው። ይሄ ተቀብታችኋል የሚለው ስለ ጸጋን መግለጥ አይደለም። ተቀብላችኋል የሚለው መንፈስ ቅዱስን ሪሲቭ አድርጋችኋል። ኢየሱስ ጌታ ነው። ተቀብለናል። አሜን። ጌታ ይባረክ። ስለዚህ ሁሉንም ምን ትላላችሁ? ታውቃላችሁ። አጭበርባሪው ማን ነው? እውነተኛ ማን ነው? ክርስቶስን የሚመስለው ማን ነው? ለሆዱ የሚኖረው ማን ነው? ታውቃላችሁ። መንፈሱ እየመነጠረ ኢየሱስ ጌታ ነው። ሃሌሉያ። ዲዘርኒንግ ስፒሪት ለአጋንንት ብቻ አይደለም። ዲዘርኒንግ ስፒሪት ለአጋንንት ብቻ አይደለም። አጭበርባሪው ማን ነው? እውነተኛው ማን ነው? ኢየሱስ ጌታ ነው። ሃሌሉያ። አያችሁ፣ ቅድም እነዛ ሰዎች አልኳችሁ ይሸሻሉ። ልክ እንደዚህ አይነት ምክር ምናምን ስትመክሯቸው ይሸሻሉ፣ አይፈልጉም። በቃ እንደፈለገም የሆነ ሃሌሉያ ጌታ ይባረክ በጸጋው ነው የምኖረው ምናምን እያለ መኖር ነው የሚፈልገውና እንደዚህ አይነት ምክር አይፈልግም ሰው። ኢየሱስ ክርስቶስ እኮ አበላቸው፣ አጠጣቸው፣ ፈወሳቸው፣ ብዙ ነገር አደረገላቸው። ኮፒ ሊንክ አድርጉ። ሪፖርት ኢየሱስ ጌታ ነው። አሜን። እንደዚህ ያረጋቸው ምናምን። ከዛስ ስጋዬን ያልበላ ደሜን ያልጠጣ። አያችሁ፣ ይሄ ስለ ስፒሪቹዋል ነው የሚናገረው፣ ስለዚህ ስጋ ምናምን እና ስለ ደሙ አይደለም። ግን እሱን የመምሰል ህይወት የሚኖረው ያንን በበላ ቁጥር ነው። ያ ኪዳን ነው። አሁን ወደዛ እንምጣ ሲላቸው ሆ ብለው ላጥ አሉ ይላል። ስለዚህ በዚህ ዘመን ፋስት ፉድ ነው። እንደ እግዚአብሔር ሰው ተናገሪብኝ፣ በቃ እንደው አሁን ተባርኬ በቃ ታዩ ሌላውን ታዩ ግድ የለም የሚል ህዝብ እንጂ በጣም ጥቂት ሰው ነው ኢየሱስን የሚራብ ቃሉን የሚራብ መንፈሱን የሚጠማ። ጌታ ይባረክ። አሁን ግን ትውልዱ እየተመለሰ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። ጌታ ይባረክ። እነዚህ ነቢያት ያልሆኑ ግን ራሳቸውን ፕሮፌት ምንትስ ቅብርጥስ ብለው ለጥፈው የውሸት ትንቢት የሚያጨረብሩ ለገንዘባቸው ለምናምናቸው ብለው ጌታ ምስክሬ ከ10 ሰው በላይ የሚሰማቸው የለም። ከ10 ሰው። ምክንያቱም ታርጌታቸው ያስታውቃል። የለም ፊድ ያደረጉት ራሱ ይሄ ልምምዳቸው እንዴት አድርጌ ነው ገንዘብ ገብታችኋል? እንዴት አድርጌ ነው የምቀበለው? እንዴት አድርጌ ነው እማልበው እንጂ የእውነት ትውልዱን ለማነጽ የእውነት ትውልዱን ለመቅረጽ የእውነት ትውልዱን ወደ ክርስቶስ ለማስጠጋትማ ቢሆን ይሄንን ተሞልተህ መጥተህ የተሞላኸውን ነበር የምታፈሰው። ይፈሳል አለ ኢየሱስ እኮ አይደል? ማንም የተጠማ ወደ እኔ ይምጣ አለ። ከዛስ ከሆዱ የህይወት ውሃ ምንጭ ይፈልቃል። ኢየሱስ ይፈልቃል። ውስጥህ ያለውን ያረገዝከውን አምጥተህ አስገባ። እንደዚህ በል፣ አምጣ፣ ደግፈኝ፣ እቀፈኝ፣ እንደዚህ በለኝ። ምንም እኮ ሳያስተምር እኮ ነው። ምንም እኮ ሳያደርግ እኮ ነው። ከዛ ደግሞ መቀባጠር God bless you ፕሮፌት። ከዛ ደግሞ መቀባጠር። በቃ ምን አስጨነቀ? ተልኮህን ፈጽም። ኢየሱስ ጌታ ነው። ጸልይ። ለሰዎች አትጸልይ አይደል? ምን ጸልያለን? ሁላችንም እንጸልያለን እኮ ግን
የእግዚአብሔር ቃል የነጠረ ነው ይላል። መዝሙረ ዳዊት ላይ ምዕራፍ 11 ላይ ዳችሁ ስታይ የእግዚአብሔር ቃል ከወርቅ ከብር ይልቅ የነጠረ ነው ይላል። ያለ ቃሉ ህይወት የለም። ያለ ቃሉ እርካታ የለም። ያለ ቃሉ እረፍት የለም። ትውልድ እየተቅበዘበዘ ያለው እኮ ይሄ ቃል እርቦት እኮ ነው። እርቦት እኮ የራበው ሰው ይቅበዘበዛል እኮ በቃ ወስፋቱ እንትን ነው የሚለው። ስኳሩ ይፈልጋል፣ ምግብ ይፈልጋል፣ መንፈሳችን ይፈልጋል። ኢየሱስ ጌታ ነው። አንዳንድ ጊዜ ከእንቅልፌ ስነሳ በመዝሙር ተሞልቼ ይነሳል እና በቃ ጌታ የዛን ቀን እንድዘምር ነው የሚፈልገው። ውስጥ ያለውን መዝሙር እንድዘምር፣ እንድሰማ፣ እንዳመልክ ብዙ ጊዜ ታግያ ቃል መዝሙር እየፈለገ ውስጤ ግን የሆነ ቦታ ላይ ሄጄ እኔ በቃ ፕሮፌሲ ይፈልጋል፣ ማጸለይ ይፈልጋል፣ መጸለይ ይፈልጋል አይደለም። መንፈስ ቅዱስ ጋይድ ሞርኒንግ ስትነሱ በዝማሬ አሜን። ኢየሱስ ክርስቶስ ለዘላለም ጌታ ነው። በዝማሬ ሲሞላችሁ ትፈሳላችሁ። ቀናችሁን እግዚአብሔር በዛ ነው ማጠር የፈለገው፣ በዛ ነው መያዝ የፈለገው። አሜን። ስለዚህ በዛ ዝማሬ መፍሰስ፣ ያንን መንፈስ ማስተናገድ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ካለበለዚያ በቃ ሚስ ትደራረጋላችሁ። መንፈስ የሚፈልገውን ነው መስጠት ያለብን። ሆዴ አሁን ካራበኝ ብበላ ምንም የምግቡን ጣዕም ብዙም አላውቀውም። እንዴት ነው ቆንጆ ነው ምናምን ቢሉኝ አይ ብዙም ደህና ነው ቆንጆ ነው ምናምን። ግን እርዋችሁ ስትበሉ የማይጣፍጥ ነገር እንኳን ይጣፍጣችኋል። እንዴት እንደሚጣፍጥ ይሄ ምግብ ትላላችሁ። እንዴት እንደሚጣፍጥ ይሄ ውሃ ራሱ በጣም ተጠምታችሁ ስትጠጡ መንፈሳችን ይጠማል ወዳጆች። እርካታ ያጣችሁ ሰዎች አላችሁ እዚህ ውስጥ። ትንቢት ተተንብዮልኛል ምንም ነገር የለም እያላችሁ እያዘናችሁ እየቆዘማችሁ ያላችሁ ሰዎች አላችሁ። ወደ እግዚአብሔር ቃል ተመለሱ። ወደ ሐሳቡ ተመለሱ። እግሩ ስር ቁጭ በሉ። እግዚአብሔርን በግላችሁ ፈልጉት። ኢየሱስ ጌታ ነው። ሃሌሉያ አሜን። ከዚህ በፊት አንዳንድ ጊዜ በማል ተናግሬያለሁና ጓደኞች ካሏችሁ ቅን ጓደኞች፣ እግዚአብሔር መቼም በዚህ ሰዓት ቅን ጠፍቷል። እግዚአብሔር ይርዳን። ቅን ጓደኞች ካሏችሁ ግን በእውነት ቃሉን አብራችሁ አጥኑ። አብራችሁ ጾም ጸሎት ቃሉን እያጠናችሁ በዛ ቃል ላይ ጸልዩ። አንቺ ውስጥ ያለውን ነገር ሼር አድርጊያት፣ እሷ ውስጥ ያለውን ነገር ሼር ታድርግሽ። እንደዚህ የምንደራረግ ልጅ ነበረች። እንዴት እንደሚያሳድግ ልነግራችሁ አልችልም። መንፈሳችሁ ያድጋል። መንፈሳዊ ህይወታችሁ እያደገ ይመጣል። ጌታ ይባረክ። አሜን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ ይሄ አዲሱ አቁማዳ እነዚህ ነገሮች ነው የሚፈልገው። ሌላ ነገር አይፈልግም። በቃ ሌላ ነገር አይፈልግም። እናንተ አሜን ከዚህ በኋላ ምንም ሆነ አትችሉ። ሰው በክርስቶስ ኢየሱስ አምኖ ከዳነ በኋላ የተመረጠ የንጉስ ካህን ምንድነው እንዴ? ኢየሱስ ጌታ ነው። ካህን እኔ ብቻ አይደለሁም። ካህን ማሂ ብቻ አይደለችም። ሁላችንም ካህናቶች ነን። የእግዚአብሔር ካህናቶች አሜን። እኔ ጌታ ስለ አገልግሎት ሲያወራ እንዴ በቃ ምክንያቱም በድሮ ማንነት የማውቀው ነገር ስላለ እኔ ሁል ጊዜ ተገልጋይ የሆኑ ሰዎች ደግሞ የተመደቡ በጣም ትልልቅ ሰዎች የሆኑና በቃ እነሱ ብቻ አገልጋይ በቃ የሚመስለኝ የነበረውና እንዴት ሊሆን ይችላል? በእውነት እንደ ማርያም ነው ያልኩት። ይሄ እንዴት ሊሆን ይችላል? አሜን። እንደዛ የሚባል ነገር የለም። አሁን ሁላችንም ካህናቶች። ኢየሱስ ጌታ ነው። የተሰጠን መክሊት ይለያያል እንጂ ተሰጥቶሻል። ልትነግጅበት ልታተርፊበት ተሰጥቶሻል። አሜን። የምናተርፈው ግን ገንዘብ ሳይሆን ሰው ነው። የምናተርፈው ትውልድ ነው። ሃሌሉያ። ኢየሱስ ጌታ ነው። አሜን። ይዋቸው አንዳንድ ቸርቾች እግዚአብሔር ትውልድ አይሰጣቸውም። ችግር አለ ማለት ነው። ጌታ ምስክሬ ነው። እግዚአብሔር ቸርች ፕላንት አድርግ ብሎ ባዶ ቸርች ታቅፈ ካለ
ኩዌስችን ማርክ መጠየቅ አለብህ። ወይ ደግሞ ሚስ የተደራረከው ነገር አለ። እግዚአብሔር ትውልድ ይሰጣል። ትውልድ የሚሰማ ትውልድ ይሰጣል። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። ጎጠኛ፣ ጥቅመኛ፣ ይሄ ዘረኛ ምናምን እርኩሰት እንደዚህ አይነት ነገሮች የሚያጠቁን ከሆነ ግን አይሰጥም እግዚአብሔር። ትውልዱ የራሱ ነው። አሜን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ትውልድ የራሱ ነው። እግዚአብሔር ትውልድን ይሰጣል፣ ትውልድን ይከለክላል። ከፈለገ አይሰጥም። ስናገለግል በቃ ባሪያ ምንድነው እንዴ? ባሪያ ምንድነው? እዚህ ውስጥ እኮ ተደብቃችሁ ቁጭ ብላችሁ የምትሰሙኝ እኮ አገልጋዮች አላችሁ። በእንደዚህ አይነት ሞቲቭ ውስጥ ካላችሁ ተመለሱ። እግዚአብሔር እያወራችሁ ነው። እኛ ምንድነን? ባሪያ ነን። ባሪያ ምንድነው? መጠቀሚያ ነው። አሜን። ኢየሱስ ጌታ ነው። የትውልድ መጠቀሚያ ነው። ጆሮአችንን ለሱ ተበስተናል። በቃ አንድ ባሪያ በብሉይ ኪዳን ጆሮውን ብሳኝ ካለ ይላል። ልክ የሚያቆምበት ወቅትና ጊዜ አለ። ያንን ጊዜ ካላቆመ አልሄድም ከቤት ካለ ጆሮውን ብሳው ይላል። ከዛስ ለዘላለም ባሪያ ነው ይላል። እኛ ለዘላለም ባሪያዎች ነን። እኔ አገልጋይ ነሽ ተመርጠሻል ሲለኝ ጌታ ሃሌሉያ አሜን ተቀብያለሁ ብዬ ከተቀበልኩኝ አለቀ። ከእግዚአብሔር ጋር ዲል ገብቻለሁ። ከዛ በኋላ እግዚአብሔር በህይወታችን ላይ የሚያስፈልገውን ነገር ያመጣል። አሜን። ኢየሱስ ጌታ ነው። ተባረኪ። የባሪያ መልክ ይዞ ኢየሱስ እንኳን በምድር ለአባቱ እንደ ባሪያ ያገለገለው ኢየሱስ ምን ነበር ሲጠቀም የነበረው? ምንድነው ጥቅሙ? እኛ ለኛ ጥቅም ሆነ እንጂ ኢየሱስ ምን ተጠቀመ? ምንም እንኳን አልተጠቀመም። እሱን መምሰል ማለት ይሄ እኮ ነው። ዛሬስ ችግሩ ሁላችንንም አይወክልም። ሁላችንንም አይወክልም። አጭበርባሪው፣ ነጣቂው፣ ነታፊው፣ ሌባው ሁላችንንም አይወክልም። ሁላችንም ክርስቲያኖችን አይወክልም። ኢየሱስ ጌታ ነው። አሜን። ምክንያቱም ከማን ወገን እንደሆኑ አናውቅም። አንደኛ ዮሐንስ ላይ ሄዳችሁ ስታዩ እኮ እኛ የቀመስነውን የዳሰስነውን ያየነውን እንናገራለን፣ ወደኛ ህብረት እንድትመጡ እንነግራችኋለን ይላችኋል። ሌላ ህብረት አለ ማለት ነው። ሌላ ከነሱ ጋር ህብረት ያላደረገ ሌላ አለ ማለት ነው። ከማን ወገን ነህ፣ ከማን ወገን ነሽ የሚለው ዳትስ ኢምፖርታንት። ኢየሱስ ጌታ ነው። እኛ ግን የእግዚአብሔር ወገን ነን። አሜን። እኛ ግን የእግዚአብሔር ካህናቶች ነን። እኛ ግን የእግዚአብሔር አገልጋዮች ነን። እግዚአብሔርን በተሰጠን መክሊት እናገለግለዋለን። በአስተማሪነት፣ በነብይነት፣ በጸሎት፣ በቤተ ክርስቲያን መሪነት። ምንድነው እግዚአብሔር የሰጠ መክሊት? በመስጠት የመስጠት ጸጋ ያላቸው ሰዎች አሉ። ምንድነው አንቺ ውስጥ ያለው መክሊት? በሰባኪነት፣ በወንጌላዊነት፣ በምክር ጸጋ። እግዚአብሔር ስሙ ይባረክ። ጸጋው ልዩ ልዩ ነው። በሽ ነው። ሃሌሉያ። አንበሽ ብሽ ሆናል። አሜን። እንዲሁ ይላል እንደወደደ መንፈስ ቅዱስ በነፃ ይሰጣል። ሰጥቶናል፣ ተቀብለናል። ኢየሱስ ያድናል። ሃሌሉያ። ስሙ ለዘላለም የተባረከ ይሁን። ማክሬሌ በጃባቲ ጋናማስ። ይሄንን መክሊት ግን አብዛኞቻችን ግማሹ ቀብሮታል፣ ግማሹ ጥሎታል፣ ግማሹ በሌባ አስወስዶታል፣ ግማሹ ደግሞ ለራሱ እየነገደበት ነው። በደንብ አድርጎ ኑሮውን እየኖረበት ነው፣ ያጭበረበረበት ነው። ግማሹ ደግሞ በየዋህነት በቅንነት ደግሞ እያገለገለበት ነው። እግዚአብሔርን ደስ ካሰኘው እያለ አንጀቱን አስሮ እየተራበ ዋጋ እየከፈለ አገር ላገር እየዞረ ፍጥረት ባይሰማው ሄዶ ድንጋይ እየሰበከ እዚህ ድንጋይ ላይ ምንጭ ይፈልቃል እያለ ቃል እያወጣ የሰው ልጅ ሆይ በዚህ ተራራ ላይ ትንቢትን ተናገር እንዳለው እየሄደ በተራራው ላይ እየተነበየ በምድር ላይ ቃል እያወጣ እየተናገረ እየዘራ
ደግሞ አለ የሚኖሩ ደግሞ አሉ ምስኪኖች። ባላንስድ አድርገው ደግሞ ክርስትናን የሚኖሩ ሰዎች አሉ። ስለዚህ እኛ ግን ከየትኛው ወገን ነን? ከየትኛው ወገኖች ነን? ስናገለግል በምን አይነት ሞቲቭ ነው እያገለገልን ያለ ነው? ህዝብን ለመጥቀም ነው ወይስ ራሳችንን ለመጥቀም ነው? ለእግዚአብሔር ክብር ነው? ለምንድን ነው የሚለውን ራሳችንን መጠየቅ አለብን። ጌታ ይባረክ። ኢየሱስ ጌታ ነው። አላውቅም፣ መንፈስ ቅዱስ በጣም ይሄንን እንትን ለጥጦ እንዲያወራ ያደረገው ራሱ ነው። ክብር ለእግዚአብሔር ይሁን። ጌታ ይባረክ። አሜን። ዛሬ ግን በጌታ በኢየሱስ ክርስቶስ ስም እጸልያለሁ ወደ እግዚአብሔር ሐሳብ እንድንመለስ። አሜን። ይሄ የተሰጠንን መክሊት እንድንዘረዝረው እንድንመነዝረው። ገንዘብ እናንተ እኮ አለ አይደል እግዚአብሔር ገንዘቦቼ ትሆናላችሁ። እኛ የእግዚአብሔር ገንዘብ ምንድነው እንዴ? መጠቀሚያ እኮ ነው። ሃሌሉያ። መጠቀሚያ ነው ገንዘብ ራሱ ተጠቅሞ እኮ አያውቅም። ገንዘብ መጠቀሚያ ነው። አሜን። ኢየሱስ ጌታ ነው። አንተ እግዚአብሔር ገንዘቤን፣ ሃሌሉያ አሜን፣ መጠቀሚያ ነህ። በቃ እንደዛ ነው። ኢየሱስ ጌታ ነው። ሃሌሉያ። በጌታ በኢየሱስ ክርስቶስ ስም የእግዚአብሔር መጠቀሚያ ሁኑ። አሜን። ከዛ በላይ ዓለም እንኳን እኮ እየተጠቀመችባቸው ነው እኮ ትውልድን ለማጥፋት፣ ዘርን ለማጥፋት፣ ሰውን ለማጥፋት፣ ለማጨንገፍ የእግዚአብሔርን ፕሮግራም የእግዚአብሔርን ዓላማ በደንብ አድርጎ እርኩስ እየተጠቀመባቸው ያሉ ሰዎች አሉ። ክፋትን የተሞሉ ሰዎች አሉ። እርኩሰትን የተሞሉ ሰዎች አሉ። ይሄ ደግሞ የጨለማው መንግስት በደንብ የሚጠቀምባቸው ሰዎች የሱ ገንዘቦቹ ናቸው። ዝና ይሰጣቸዋል፣ ገንዘብ ይሰጣቸዋል። በኋላ ወስዶ ሊፈጠፍጣቸው ማለት ነው። በኋላ ሊያዋርዳቸው፣ በኋላ የዘላለም የማይጠፋ እሳት ውስጥ አብሮ ከሱ ጋር ሊነድ ማለት ነው። እኛ ደግሞ ስሙ ለዘላለም የተባረከ ይሁን። ምንም በመከራ ብናልፍ፣ ሃሌሉያ፣ ምንም ዋጋ እየከፈልን እግዚአብሔርን ብናገለግለው፣ ምንም ዋጋ እየከፈልን እግዚአብሔርን ብናመልከው፣ ኢየሱስ ክርስቶስ ለዘላለም ጌታ ነው። ምንም የተሰጠንን መክሊት ሃሌሉያ እንደሌላው ሳንሸቃቅጥበት ለእግዚአብሔር ክብር፣ ለእግዚአብሔር ዓላማ፣ ለትውልዱ ጥቅም እየሰጠን እያዋል ነው ቢሆን ነገ በጉ ብርሃናችን፣ ሃሌሉያ ኢየሱስ ጌታ ነው። አሜን። መክሊት አለን፣ መክሊት አለሽ። እግዚአብሔር አምላካቸው ተብሎ ሊጠራባቸው አላፈረም ይላል። በዚህ ዘመን በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር አምላካቸው ተብሎ ከሚጠሩት ወገን እንድትሆን ጸልያለሁ። ሃሌሉያ አሜን። ኢየሱስ ጌታ ነው። እግዚአብሔር የማያፍርበት ትውልድ እንድንሆን በጌታ በኢየሱስ ስም እግዚአብሔር ይርዳን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ይርዳን በኢየሱስ ስም። አያችሁ ኢየሱስ እንደዚህ ያለ ለማያልፈው ስሩ። ያኛው ይጠፋል ማለት ነው። ይሄ ጥቅሙ ኮተቱ፣ ማጭበርበሩ፣ ማስመሰሉ ምናምን ምን ይላል? ይጠፋል ማለት ነው። ይሄ ለምድራዊ ለጊዜያዊ ጥቅም የምናውላቸው የምናደርጋቸው ነገሮች የሚጠፉ ናቸው። ጠፊ ነው። ግን ሃሌሉያ ለማይጠፋው ግን እንሰራለን። አሜን። ለማይጠፋው መብል ግን እንሰራለን። ማክሬሌ በጃባዲጋናማስ ዛሬ በጌታ በኢየሱስም እኔ ይታየኛል፣ የጨከነ ትውልድ ይታየኛል። ሃሌሉያ። አንድ ሰው ካገኘው እኔ ይበቃኛል። ሕያው እግዚአብሔር ምስክሬ ነው። አንድ ነፍስ፣ አንድ ወንድ ካገኘው፣ አንድ ሴት ልጅ ካገኘው ለእግዚአብሔር የጨከነች ዛሬ ወደ እግዚአብሔር መንግስት የምትመለስ፣ ዛሬ ወደ እግዚአብሔር ሐሳብ የምትመለስ፣ ዛሬ ከአሮጌ ማንነት ወጥታ ወደ አዲሱ ማንነቷ የምትመለስ፣ አዲሱን አቁማዷን ፊድ የምታረግ አንዲት ነፍስ በጌታ በኢየሱስ ስም ዛሬ በዚህ ካለች እኔ ሳክሰስፉል ነኝ። ዛሬ በዚህ ካለች እኔ አገልጋይ ነኝ። ሃሌሉያ ኢየሱስ ጌታ ነው። አሜን። ስሙ ለዘላለም የተባረከው። የምትቀየሩ ሰዎችን አያለሁ። የምትቀየሩ ሰዎች፣ የምትጨክኑ ሰዎችን አያለሁ። የምትመለሱ ሰዎችን አያለሁ። የእግዚአብሔርን ቃል የምትራቡ እየተናገሩ ቃሉን የምትራቡ ሰዎች አያለሁ። ኢየሱስ ጌታ ነው። ሃሌሉያ አሜን። ወደ ቃሉ የምትመለሱ ሰዎችን አያለሁ።
ኢየሱስ ክርስቶስ ለዘላለም ጌታ ነው። እግዚአብሔር ሲዳሰሳችሁ ያለው ሲፈውሳችሁ ያለው በቃሉ ሲያጥባችሁ አያለው። ስሙ ለዘላለም የተባረከ ይሁን። በቃሉ ሲያጥባቸው ኢየሱስ ጌታ ነው። ሃሌሉያ። መታጠብ ኢየሱስ ያድናል። መቀባት፣ መልበስ፣ ሙሉ ሆኖ መውጣት። አሜን። ጌታ ይባረክ። ሃሌሉያ። ሙሉ ሆኖ መውጣት። ቴንክ ዩ ጂሰስ። እግዚአብሔር ሆይ በጌታ በኢየሱስ ስም አመሰግንሃለሁ። በአዲስ ማንነት መመላለስ ስለቻለን አመሰግናለሁ። በአዲስ ማንነት መውጣት፣ በአዲስ ማንነት መግባት፣ አዲሱን ሰው መምሰል የምንችልበትን ዛሬ እግዚአብሔር የዘላለም አባት ሆይ ይሄ ጸጋ በላያቸው ላይ ስለፈሰሰ አመሰግናለሁ። ይሄ ኃይል በእነሱ ላይ ስለመጣ አመሰግናለሁ። ትመሰክራላችሁ። ብዙ ሰዎች ወደ እግዚአብሔር ቃል ተመልሳችሁ የእግዚአብሔርን መንፈስ በቤታችሁ በጓዳችሁ ናችሁ ተሞልታችሁ፣ ሃሌሉያ፣ እንደ ጨካኝ፣ እንደ ኃያል፣ እንደ ጀግና እግዚአብሔር የሚጠቀምባችሁ ሰዎች አላችሁ። ማክሬሌ ቤጃባዲጋናስ ተራ ሰው የለም። አሜን። እዚህ ውስጥ ተራ ሰው የለም። አንቺ ተራ አይደለሽም። አንተ ተራ አይደለም። ዋጋ ተከፍሎብሃል። ዋጋ ተከፍሎብሻል። ለምን? የእግዚአብሔር ገንዘብ ልትሆን፣ እግዚአብሔር ሊጠቀምብህ። ሃሌሉያ። የጨለማው መንግስት ልታፈርስ፣ ትውልድ ልትቀርጽ። ኢየሱስ ክርስቶስ ለዘላለም ጌታ ነው።